አደይ አደይ አቤት። ይቅርታ ካላስቸገርኩሽ የሚበላ ነገር ትሰሪልኛለሽ? ማለቴ ፊልም እያየሁ የምበላውን ነገር። እሺ እሰራለሁ። እሺ አመሰግናለሁ። ዴቭ ግን እኔ መቼ ነው ፍቅረኛ ካልሆንክ ብዬ አስቸገርኩ? ተማረ የራስህን ስራ ወደ እኔ አዙረ መናገር ግን ጥሩ ነው። ሊዲያ አጥንት የሚሰብር ንግግር ተናገረችኝ፣ መቼም ማረሰው። ሊዱ ምን ብለሽ ነው? አንተ የነገርካትን ሁሉንም ነገር ነግራኛለች። እኔ እንደማስቸግርህ ወይ እኔ ወይ አንተ ከዚህ ቤት ካልወጣን መኖር እንደማትፈልግ ነግራኛለች። እኔ ምንም አላልኩም። ስለዚህ ስላንቺ የነገረችኝ ነገር ውሸት ነው ማለት ነው? ስለኔ ደግሞ ምንድነው የነገሩህ? አደይ ሊዲያን ኤላ ቤት እንዳትሄጂ ብለሽ አስፈራርተሻታል? ኧረ እኔ እንኳን እንደዛ ልናገራት ቀርቶ መልስም አልሰጣትም እኮ። ወይኔ እና ፍቅርና ሊዱ ቀኑ ሙሉ ሲጫወቱብን ነው ያሉት። ወይኔ ዴቭ የሊዲያ ብቻዎች አሉን። ሃይ ሰዎች የዛሬውን አደይ ድራማ እንዲታያችሁት እኔ በጣም ተገርም ያለው አጨራረሱ የሚገርም ሆኗል። ሰዎች ከምር በጣም አሜዚንግ የሆነ አጨራረስ ነው ዛሬ ደግሞ የጨረሰው። ያው ሊዱና ፍቅር የኤላን ቤት ሲያተራምሱት ነበር ሀብሉን ፍለጋ ቤቱን እያተራመሱት እያለ ኤላ ድንገት ብቅ ብሎባቸዋል። ኤላ ድንገት ገብቶባቸዋል። እቃ ብድግ ሲያደርጉ ድንገት ሰተት ብሎ ነው የገባባቸው እና ተፋጠዋል። እስቲ በቀጣይ ምን ሊያረጋቸው ይችላል? ኤላ እርግጠኛ ነኝ እኔ እንደማስበው እየጠፈጠፈ በጥፊ እየጠፈጠፋቸው ከዛ ቤት ያስወጣቸዋል ብዬ አስባለሁ። እናንተ ምን ታስባላችሁ? እስቲ የሀሳብ አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስቀምጡልኝ። ብቻ ከምር በዛሬው አደይ ድራማ ተደንቄያለሁ። ደግሞ ዛሬ እንዳያችሁት ነው ፍቅር ዴቭን እና አደይን አጣልተዋል። በጣም ነው የገረመኝ። ያው ፍቅርና ሊዱ ተመካክረው ሐሰተኛ ወሬ ለሁለቱም ነገሯቸው። ያላሉትን ያላደረጉትን ነገር ለሁለቱም ሁለት ወሬ ነገሯቸው እና እርስ በርስ አጣሏቸው። በጣም ነው የገረመኝ ከምር። እንደዚህም ሰው ማጣላት ይቻላል እንዴ? ሰው ያላለውን ነገር አለ ብለ ሁለት ሰዎችን አጋጅተዋል። ብቻ የሌለ ኃይለኛ ጥበብ ነው የተጠቀሙባቸው። ያው ቢሆንም ዴቭ መጨረሻ ላይ አውቋል፣ ሁሉን ደርሶበታል። የፍቅርና የሊዱ መጫወቻ እንደሆነ ዴቭ አውቋል። እናም አሁን ተነጋግረው ተግባብተዋል ከአደይ ጋር ማለት ነው። እንግዲህ ሂሳብ ያስከፍላቸዋል፣ ሂሳቡን ያወራርዳል ብዬ አስባለሁ። ምን ሊያረጋቸው ይችላል? እስቲ ሊዱንና ፍቅርን ምን ሊያረጋቸው ይችላል? ዴቭ ነግሯት ነበረ። ውሸታችሁን ከሆነ ግን በጣም መጥፎ ነገር አረጋቸዋለሁ ሲላቸው ነበር እና አሁን ውሸት መሆኑን አውቋል። የሊዱና የፍቅር ስራ መሆኑን አውቋልና አሁን ምን ሊያረጋቸው ይችላል? እስቲ ምንድን ነው የሚያረጋቸው? ሊዱን እና ፍቅርን ምን ሊያረጋቸው ይችላል? ብቻ ሊዱና ፍቅር የሌላ አጣብቂኝ ውስጥ ገብቷል። ደግሞም ያው ኤላና ለምለም መንገድ ላይ ሲሄዱ ድንገት ዳይመንድን አግኝተው ነበር። ኤላ ዳይመንድን አንቆ ነው የያዘው። አንተን የሰረከኝ ሀብሉ የት አለ ብሎ ሲያፋጥጠው ነበር። ከዛም በኋላ ያው ለሊዱና ፍቅር እንደሰጠ ለኤላ ነግሮታል። ኤላ እንግዲህ ሀብሉ ፍቅርና ሊዱ ጋር እንዳለ አውቋል። ያው ደግሞም ሊዱንና ፍቅርን
እሱ ቤት እቃ እየጎረጎሩ እየበረበሩ ሲፈትሹ ደርሶባቸዋል። እንግዲህ ምን ሊያረጋቸው ይችላል የሚለው አነጋጋሪ ነው። በሌላ በኩል ደግሞ ዛሬ እንግዲህ አደይ ታማ ነበር። በህመሟ ላይ ፍቅር ውጋት ስትሆንባት ነበር። ያው ቤቱን እያቆሸሸች አስጂ ስትላት ነበር በግዴታ። እንደውም ዴቫ መጥቶ ተቀብሎ አንቺ ረፊ፣ አንቺ እኮ ጤነኛ ስትሆኚ ነው ስራ መስራት የምችው፣ አንቺ ገብተሽ ረፊ፣ እኔ ቤቱን ጠርጋለሁ ብሎ ነበር። ቤት ሲጠርግ ነበር። ብቻ በቀጣይ ምን ሊፈጠር ይችላል የሚለው አነጋጋሪ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ። ባይ